በሲዝኑ አርሰናል ስንቴ ነው የተሸነፈው? ሶስቴ ከ44 45 ጨዋታዎች። እነሱም ከባድ ጨዋታዎች ነበር። በጣም ከባድ ጨዋታዎቹ የተሸነፈው ሜዳው ላይ አንዴ ብቻ ነው የተሸነፈው። ብዙ ጎል ያስቆጥራል፣ ብዙ አይገባበትም። የሚጫወትበት መንገድ ቦሪንግ ሊሆን ይችላል። ለአርሰናል ግን በዚህ ሰዓት መጫወት ነው፣ ዋንጫ ነው ዓላማው። አሁን የአርሰናል እኮ ግልጽ ነው፣ ይታወቃል። ወደ ኋላ ደግሞ አልበሙን ከገለጥክ አርሰናል እንዴት ሲጫወት በደንብ ይሄ ከቢዩቲፉል ጌም ጋር በጣም የተያያዘ ቡድን ነበር። ፍቅር ትክክል። ዋንጫ ግን አላመጣም። እሱ አጃቢን አርጎ ነው የከረመው፣ ማሾፊያ አርጎ ነው የከረመው። ሜንታሊቲ ተደጋጋሚ ጥያቄ ተነስቶበታል አርቴታ ላይ። በቃ የሚቀየር አይደለም። አርቴታ የሚፈራ አሰልጣኝ ነው፣ ጫና ያለበት አሰልጣኝ ነው። ዋንጫ እስኪያሸንፍ ድረስ ይሄ የተጋረደበትን እንደርግማን የተሸከመውን ጫና እስኪቀርፍ ድረስ በስልጠና ኬሪየሩ በጣም ኮምፒቲቲቭ አሰልጣኝ ወደ ላይ የመጣ ግን ከሻምፒዮኖቹ ጎን ቴብሉ ላይ መቀመጥ ያልቻለ እየደረሰ የሚመለስ አሁንም በረንዳው ላይ ነው ያለው። ፍቅር አንኳኩቶ የሚመለስ ደግሶ ድግሱን የማይበላ እኮ ነው አርሰናል። ስለዚህ ለምንድን ነው አሁን በዚህ ሰዓት 9 ጨዋታ እየቀረ 8 ጨዋታ እየቀረ አርሰናል ህብረት ትርኢቱን እንዲያሳይ ዓለም የሚጠበቅበት? ፍቅር እኔ አይገባኝም። እግር ኳስ አርሰናላዊ ይጫወታል። ስለሚጫወት ነው እኮ 7 ነጥብ ጋፑን የያዘው መልሶ። ፍቅር ስለሚጫወት ነው ጎል የሚያገባው። ትናንትና ባያገባ ያሸንፍ ነበር እንዴ? መከላከል እኮ እግር ኳስ ነው። አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ ተከላካዮች ዋንጫዎችን ያመጡልሃል። በአርሰናል በስነ ስርዓት እየተተገበረ ነው። የፈርጉሰንን መጽሐፍ ፈልጋችሁ አንብቡ። ይህን ጥያቄ የምታነሱ ሰዎች እኔ ለአርሰናል ከብራይተኑ ከወልቭሱ የሮብ ምሽት ጨዋታ በኋላ ይሄ ቡድን ይታመናል የሚል ጥያቄ በትልቁ ሳነሳ፣ ማንቸስተር ሲቲም ግን የሚንሸራተት ቡድን መሆኑን ሊጉ እያሳየን ነው። ፍቅር ትናንትና ከፎረስት ነጥብ የሚጥለውን ሲቲ አይጠበቅም። መልሶ አርሰናል እውነተኛው የሻምፒዮንነት ፎርሙላ የገባው ቡድን ደግሞ አሁን ሆኗል። ከትናንትናው ጌም በኋላ ሲቲ ወስዶበት ነበር። አንፊልድ ላይ ድራማውን ወሰደ። ከዛ ተነሳ፣ ባክ ቱ ባክ 12 ነጥቦችን ያዘ። አርሰናል ካቻው ከወልቭሱ በጣም የአርሰናል ደጋፊዎች ከማይረሱት ምሽት ጋር ጋፑ ብሎ 2 ሆነ። ግን ሊጉ ፍቅር ተአምረኛ ነው፣ የማይገመት ነው። የገናኖቹ ዓለም ነው። ሴት ፒስ አለው፣ መከላከል አለው፣ ኪክ ኤንድ ራሽ አለው፣ ቢዩቲፉል ጌም አለው፣ ኮከቦች አሉት፣ ቴክኒክ፣ ታክቲክ፣ የአሰልጣኞች ሀሳቦች አሉት። ስለዚህ የብራይተኑ አሰልጣኝ አንድ ቡድን ነው ሊጫወት የገባው አሉ። ግን አንድ ቡድን እሺ ተጫወተ፣ ተሸንፈው ወጡ። የተጫወተው አንድ ቡድኑ ነው። እንዴት 3 ነጥብ አልወሰዱ? ያልተጫወተው ቡድን ግን 3 ነጥቡን ወስዶ የ22 ዓመት ጥያቄውን ሊመልስ ፍቅር ከፊት የሚገኘው ሆኗል። እግር ኳስ ይሄ ነው። በጣም አሪፍ ሀሳብ ነው ያነሳው እኮ አለፈው የቶተናም ጨዋታን ጨምሮ። የቶተናም ጨዋታ የአርሰናል ዋና ተፋላሚ አይደለም፣ ኢቭን ቼልሲም ለኔ። የአርሰናል ዲፌንስ ግን አለርት ነው። ፍቅር አርሰናል ዲፌንሱ አለርት ሆኖ ራሱ ግን ይሳሳታል። ቢኮዝ ኦፍ አርቴታ፣ ቢኮዝ ኦፍ ሜንታሊቲ፣ ቢሊፍ፣ በራስ ያለማመንና ጫና። ይሄን ሁላ ፕሬሸር ደግሞ የተቋቋመው አሰልጣኝ በአርሰናል ደጋፊዎች ነው የሱፐር ማይክ አርቴታ ዝማሬ ያለው። ፍቅር ምክንያቱም የመድፉን ዴኔ ይመልሷል። ዋንጫ ካላሸነፍክ ግን በተለይ ዘንድሮ አርሰናል የትም የለም ስንል አርሰናል ቦስ ሆኖ በሲዝኑ ሲቀጥል ፍቅር ከእያንዳንዱ ተጋጣሚዎቹ ፊት በእግር ኳስ መመዘኛዎቹ መስፈርት ብታወጣ ጠንካራው ቡድን አርሰናል ነው። በመደራጀት በአጋጣሚዎችን በመጠቀም በዲፌንስ በመከላከል ስልት ግን ወደ ጨዋታ ቅኝት ለተጫዋቾቹ የሚሆን አጫወትና ሂደትን በመፍጠር ደረጃ አርሰናል አልተቃኘም። ለሁሉም ተጋጣሚዎች የሚፈራ ቡድን ሆኗል፣ የሚጨነቅ ቡድን ሆኗል። ይሄ ጭንቀቱ የፕሪሚየር ሊጉን ዋንጫ 2 ጆሮዎች እስኪይዝ ድረስ እንዳትጠራጠሩ ይቀጥላል። እና እንመልከተው ይህንን ጉዳይ። እንዲሁ ሲታይ በፕሪሚየር ሊግ ዋንጫ ፍክክር ውስጥ በጣም ትልቅ ምሽት ይመስላል። ይሄኛው የፕሪሚየር ሊግ ሲዝን ያሳየን አንደኛው ነገር አልቋል ለማለት እንደማይቻል ነው። የሆነ ጊዜ አርሰናል ሰፋ ባለ የነጥብ አሁን ካሉ ማርጅንም በላይ
ፕሪሚየር ሊጉ መሪ የነበረበት ወቅት ነበር እና በውድድር ዘመን አብዛኛውን ጊዜ አሁን ለ5-6 ወር መራ መሰለኝ ፕሪሚየር ሊጉን አርሰናል እና አብዛኛውን ጊዜም የፕሪሚየር ሊግ ሻምፒዮን የሚሆኑ ቡድኖች ካራክተሪስቲክስ ሲያሳይ ነው የቆየው። በ2026 ከገባ በኋላ በማንቸስተር ዩናይትድ ሲሸነፍና የሁለቱ የሳምንት አጋማሽ ጨዋታዎች የወልቭስና የብሬንፎርድ ጨዋታዎች ላይ በተለይ የውጤትም የፐርፎርማንስም ትልልቅ ጥያቄዎች እንዲነሱ ከመሆኑ በስተቀር አብዛኛውን የውድድር ዘመኑን ጊዜ የበለጠ ኮንሲስተንት የሆነ ቡድን አርሰናል ነው። ግን አንዴ 2 ሲሆን፣ አንዴ 4 ሲሆን፣ አንዴ 6 ሲሆን፣ አንዴ 7 ሲሆን መልሶ ሲሰፋ ደግሞ አንዳንድ ጊዜ ሲጠብ ስላየን ገና አርሰናል ቢያንስ ለ24 ነጥቦች ይጫወታል፣ ማንቸስተር ሲቲ ለ27 ነጥቦች ይጫወታል። 8ና 7 ጨዋታ ስለሚቀራቸው አልቋል ማለት አይቻልም ገና ስለሆነ ብዙ ጨዋታዎችም ብዙ ነጥቦችም ስላሉ። ግን አንዳንድ ምሽቶች አሉ በጣም ሲምቦሊክ የሆኑ ምሽቶች፣ ምናልባት የዋንጫ ፍክክሩን በተመለከተ ትልቅ ጥፋት የሚያስከትሉ የሚመስሉ ምሽቶች አሉ። በእኔ አስተያየት ያ ምሽት የትላንትናውን ምሽት ይመስል ነበር። ሁለቱም ቡድኖች በተመሳሳይ ሰዓት ነው ጨዋታቸውን የጀመሩት። ስለሆነ ተጨማሪ ሰስፔንስ ፈጥሯል። ምክንያቱም በሁለት ስክሪን ነው የምታዩ። ሁለቱም ጨዋታዎች በንጥልጥል እስከ መጨረሻው ደቂቃ ላይ ነበሩ። ሁለቱም ጨዋታዎች ላይ እንደ አጋጣሚ ሆኖ አርቢትሮቹ 7 ደቂቃ ነው የጨመሩት። ከዛ እንግዲህ በጣም ጥሩ ባልሆነ ፐርፎርማንስ በተለይ በማጥቃት ጨዋታ ኮንትሮል በማድረግ ከአርሰናል የምንጠብቀው የለምድ ነው አጫወት አለ። ያ አጫወት በጭራሽ ትላንትና አልነበረም። በአብዛኛው የጨዋታው ክፍል ነርቨስ ነበር። ብራያን ለአንድ ሰዓት ያህል ምንም ሙከራ አላደረገም፣ ግን ቢሆንም 60% ገደማ የኳስ ቁጥጥር ድርሻ ነበረው። በጣም አደገኛ የክንፍ ተጫዋቾች አሉት እንደ ያኩባ ሚንቴ በተለይ ተቀይሮ ከገባ በኋላ ዳኒ ዌልቤክም ተቀይሮ ገብቷል። ትላንትና ደብል ዲጂት ጎል አስቆጥሯል፣ በቀደም ያስቆጠረውን ጎል ጨምሮ። ስለዚህ አደገኛ የማጥቃት ተጫዋቾች አሏቸው። በየትኛውም ጊዜ ምንም ነገር ሊፈጠር ይችላል። የአርሰናል ደጋፊዎች ከወልቭስ ጋር የተፈጠረውን ጨዋታ ሁኔታ አይረሱትም። በጨዋታው የመጨረሻው ኪክ ገደማ ነው ጎል የተቆጠረው። ስለዚህ የጭንቀት ኤክስፒሪየንስ መሆኑ ግልጽ ነው። ግን ከዛ አለቀ እንደምንም አርሰናል ያንን ጨዋታ አሸነፈና ሚኬል አርቴታ ውጤቱን አላወቀም ወደ ሜዳ በሚገባበት ጊዜ። ምክንያቱም የሲቲም ጨዋታ አላለቀም ነበር። የሁለቱም ስቴዲየሞች ጨዋታዎች የተጨመሩት የደቂቃ ጊዜ 7 ደቂቃ ስለነበር እና በኋላ ቅድም በሰማነው ድምጽ ላይ የአርሰናል ደጋፊዎች በስልኮቻቸው ሆነው በኤቲሃድ የነበረውን ውጤት ይከታተሉ ነበር። ለእኔ ከትላንትና ጨዋታ በፊት የበለጠ ፈታኝ ጨዋታ የነበረበት አርሰናል ነው። ምክንያቱም ከሜዳ ውጭ ነው የሚጫወተው በአሜክስ እና ብራይተን ደግሞ ባለፈው ስናነሳ እንደነበረው ጥሩ ሲዝን አይደለም፣ ግን 2 ተከታታይ ጨዋታዎች አሸንፏል። አንደኛው ደግሞ ከሜዳ ውጪ ብሬንፎርድን ያሸነፈበት ነው። የዚህ አመት ብሬንፎርድ በጣም ጥሩ ቡድን ነው እንደምታውቂው ምሳል። በተለይ ሆም ፎርሙም በጣም አስደናቂ ነው። የአውሮፓ ውድድር እድል የሚያገኝበት ስፍራ ላይ ነው ያለው። ብዙ ትልልቅ ቡድኖችን አርሰናልን ጨምሮ የፈተነ ቡድን ነው። ያንን ቡድንም አሸንፏል። በቅርብ ባሉ ጨዋታዎች ላይ ከሜዳ ውጪ ነው የሚጫወተው። ማንቸስተር ሲቲ ደግሞ ከኖቲንገም ፎረስት ጋር 17ኛ ስፍራ ላይ ካለው ከኖቲንገም ፎረስት ጋር በኤቲሃድ ነው የሚጫወተው። ስለዚህ ከጨዋታው በፊት የበለጠ ነጥብ የመጣል አጋጣሚ ያለው ይመስል የነበረው አርሰናል ነው። የተፈራ ጨዋታ ነበር በጣም ለአርሰናል ደጋፊዎች እና መጨረሻ ላይ ነጥብ የጣለው ማንቸስተር ሲቲ ነው። የነጥብ ልዩነቱ ሰፍቷል አሁን እና ለኔ አሁን በጣም ዲሳይሲቭ ወቅት ላይ የደረስን ይመስለኛል። በተለይ ቀጣዮቹ የሚመጡት 2 ጨዋታዎች ወሳኝ ናቸው። አርሰናል 2 የሜዳው ላይ ጨዋታዎችን ያደርጋል። ማንቸስተር ሲቲ 2 ከሜዳው ውጪ ጨዋታዎች ያደርጋል። አርሰናል 2ቱን ጨዋታዎች ከኤቨርተን ጋር እና ከቦርንመዝ ጋር ይጫወታል። ኤቨርተን ደግሞ በፕሪሚየር ሊግ ከሁሉም ቡድን በላይ ያሸነፈው አርሰናል በአርሰናል ሜዳ ሄዶም በታሪኩ አሸንፈው አያውቅም በፕሪሚየር ሊግ። ከዛ ቦርንመዝ ይመጣል። ማንቸስተር ሲቲ ደግሞ ከዌስትሃም ጋር ከሜዳ ውጪ ትላንትና ፉልሃምን አሸንፏል። ከሜዳ ውጪ ላለመውረድ ልክ እንደ ኖቲንገም ፎረስት ሁሉ የሚሟሟት ቡድን ነው። ከዛ ከቼልሲ ጋር በስታንፎርድ ብሪጅ ይጫወታል። እነዚህ 2 ጨዋታዎች ከኤቲሃዱ ትልቅ ጨዋታ በፊት የሚደረጉ ናቸው። የኤቨርተኑን ጨዋታ ደግሞ አርሰናል ቀድሞ ነው የሚያደርገው። ዌስትሃም ሲቲን ከመግጠሙ በፊት ነው የሚያደርገው። ስለዚህ አርሰናል ኤቨርተንን የሚያሸንፍ ከሆነ ማንቸስተር ሲቲ ወደ ለንደን ስቴዲየም ሄዶ ጨዋታውን ከማድረጉ በፊት ድንገት የነጥብ ልዩነቱ 10 ይሆናል ማለት ነው። አርሰናል ኤቨርተንን የሚያሸንፍ ከሆነ 10 ይሆናል። ኦፍኮርስ ሲቲ ተስተካካይ ጨዋታ አለው፣ ተስተካካይ ቀሪ ጨዋታ አለው እያልን ግን የ10 ነጥብ ጋፕ ሊፈጠር ይችላል አርሰናል ቀድሞ ኤቨርተንን የሚያሸንፍ ከሆነ። በዚህ ምክንያት የትላንትና ውጤት በዋንጫ ፉክክሩ ላይ ያለውን ሁኔታ ቀይሮታል። አንድ በጣም የቀየረው ፋንዳሜንታል ነገር አሁን የዋንጫ ጉዳይ በማንቸስተር ሲቲ እጅ አይደለም። በማንቸስተር ሲቲ እጅ አይደለም ማለት
ማንቸስተር ሲቲ አርሰናልን ማሸነፉ ብቻ በቂ አይሆንም። አሁን እስከ ትላንትናው ጨዋታ ድረስ ያው የተስተካካዩን ጨዋታ ክሪስታል ፓላስ ነው ተስተካካዩ ጨዋታ እሱን ያሸንፋል ብሎ በመገመት የነጥብ ልዩነት ወደ 2 ይጠባል። ከዛ በኤቲሃድ አርሰናልን ካሸነፈ እና የተቀሩትን ጨዋታዎች ካሸነፈ ሻምፒዮን ይሆናል። የአርሰናል በሌሎች ጨዋታዎች ላይ ያለው ውጤት ምንም ቢሆን ማለት ነው። ስለዚህ አርሰናልም በራሱ እጅ ነው የዋንጫ ተስፋ አርሰናልም ጨዋታዎቹን እስካሸነፈ ድረስ እና ያንን የኤቲሃድ ጨዋታ እንደ ጎል ልዩነታቸው የሚወሰን ሆኖ አቻም ሊበቃው ይችላል አርሰናል እዛ ጨዋታ ላይ ከትላንትናው ጨዋታ ፊት በነበረው ካልኩሌሽን ማለት ነው። ግን ትላንትና ይሄ ኢኩዌዥን ተቀይሯል። አሁን ማንቸስተር ሲቲ የሌሎች ቡድኖችን ፌቨር የሚፈልግበት ነው። የሚቀጥሉት 2 ጨዋታዎች እንዳነሳ ነው የሆም ጌምስ ናቸው። ሁለቱም ከቦርንመዝ በኋላ መጀመሪያ ከኤቨርተን ጋር የሚያደርጋቸው ጨዋታዎች ናቸው። በእንደዚህ አይነት ባላጋራዎች ላይ የአርሰናልን ነጥብ መጣልና ራሱ ደግሞ ፐርፌክት ጉዞ ይጠይቀዋል። አሁን ሁሉንም ጨዋታዎች የማሸነፍ ግዴታ አለበት። ሁለቱም ቡድኖች ሁሉንም ጨዋታዎች የሚያሸንፉ ቡድኖች አይመስሉም። አርሰናልም ማንቸስተር ሲቲ 9-8 ቀሪ ጨዋታዎቻቸውን በሙሉ ያለ ምንም በመሀል መናጠብ ማሸነፍ የሚችሉ ቡድኖች አይመስሉም። አሁን እንደ ቀደሙትም ዓመታት ከ90 በላይ ዋንጫ ነጥብ የሚሰበሰብበት ሲዝን አይመስልም። ነጥብ መጣጣል ይኖራል፣ ግን ቢያንስ ትላንትና የተቀየረው ማትስ እሱን በማንቸስተር ሲቲ እጅ አይደለም። አሁን ማንቸስተር ሲቲ አርሰናልን ማሸነፉ ብቻውንም በቂ አይደለም። ሌሎች ቡድኖች ከአርሰናል ነጥብ መውሰድ አለባቸው። ሲቲ ፐርፌክት የሆነ የውድድር ዘመን መጨረሻ ያስፈልገዋል ማለት ነው። በዚህ ምክንያት ሲግኒፊካንት ይመስላል የዋንጫ ፉክክሩን በተመለከተ። ያው እንደምታውቂው በአንዳንድ የስታቲስቲክስ ካምፓኒዎች በተጋጣሚ ቡድኖች መጠን በቡድኖቹ እስካሁን ድረስ በመጡበት ፎርም አለ ተብሎ በሚታሰበው ጥንካሬ በምናምን በአብዛኛው የውድድር ዘመኑን ጊዜ አንዳንድ ጊዜ ከ90% በላይ ጭምር አርሰናል ሻምፒዮን ይሆናል የሚል ግምት ነበር። አሁን ሁለቱን የወልቭስን እና የብሬንፎርድን ጨዋታቻ ከተለያየ በኋላ ጭምር የኦፕታ የፕሪሚየር ሊግ ሻምፒዮን ማን ይሆናል የሚለው ትንበያ እኮ 72% አርሰናል ነበር ይል ነበር። ከነዛ ጨዋታዎችም በኋላ በአብዛኛው ያለው ፐርሰፕሽን እንደዚህ አይነት ፐርሰፕሽን ነው የነበረው። እና ማንቸስተር ሲቲ ነው በጣም ከፍተኛ ኤክስፒሪየንስ ያለው ነው በመጠኑ ሞመንተሙን እያገኘ የነበረ ቡድን ነው። በተለይ ከዛ የአንፊልድ ጨዋታ በኋላ ደግሞ ያኔ የአንፊልዱን ጨዋታ እንዴት ነበር ትሪት ያደረግነው? የ3 ነጥብ ጨዋታ ብቻ አይደለም፣ በዋንጫ ፉክክር ውስጥ የ6 ነጥብ ርቀት ነበራቸው። ያን ጊዜ አርሰናል ሰንደርላንድን ቀድሞ አሸንፏል። ማንቸስተር ሲቲ ወደ አንፊልድ ሄዶ ሊቨርፑልን አሸንፏል። 6 ነጥብ አሁን ከነበረው የበለጠ የነጥብ ልዩነት ነበር፣ ግን የፈጠረው ኢምፕሬሽን ነበር ያ ጨዋታ። ያንን ጨዋታ ያሸነፉበት መንገድ፣ ያሸነፉበት ቦታ፣ ያሸነፉት ባላጋራ እና የማንቸስተር ሲቲ ታሪክ፣ የዋንጫ ልምድ እና ሌሎችም ታንጅብልም ኢንታንጅብልም የሆኑት ነገሮች በሙሉ ከዚህ በኋላ የማንቸስተር ሲቲ መነሻ ይሆናል የሚል ግምት የሚያሳድር አይነት እንደ 3 ነጥብ ብቻ ትሪት አልተደረገም። ትሪትም መደረግ አይገባውም ነበር። የፈጠራቸው ልዩነቶች ነበሩ በሁለቱም ቡድኖች ስነ ልቦናዎች ውስጥ። አይ ቲንክ የትላንትናውም የሚነግርሽ የአርሰናል ደጋፊዎች ጨዋታው ካለቀ በኋላ በዚህ ውድድር ዘመን ለመጀመሪያ ጊዜ we are going to win the league የሚለውን መዝሙር ዘምረዋል። በመጨረሻ ሊጉን እናሸንፋለን የሚል ጨዋታው ካለቀ በኋላ በተመሳሳይ ጊዜ ደግሞ የማንቸስተር ሲቲ ተጫዋቾችን የፊት ገጽታ አይተሽ ከሆነ የሮድሪን፣ የኤርሊንግ ሃላንድን፣ የቤርናርዶ ሲልቫን፣ የፔፕ ጓርዲዮላን ካየሽ እጅ ሰጡ ፎጣ ጣሉ ማለት ባይቻልም ግን በጣም ትልቅ ዲስአፖይንትመንት ግን ነበር ፊታቸው ላይ ማየት ትችላለሽ። ምን ማለት እንደሆነ የምታውቂው በሁለቱም ቡድኖች ካምፖች ውስጥ ጨዋታው ካለቀ በኋላ የነበረውን በአርሰናል በኩል የነበረውን ሴሌብራቶሪ ስሜት፣ በማንቸስተር ሲቲ በኩል የነበረውን ደግሞ ትልቅ መከፋት ታያለሽ። ያውቁታል ምን ማለት እንደሆነ የትላንትናው ጨዋታ ውጤት። ምክንያቱም የማንቸስተር ሲቲን ስራ የበለጠ የሚያከብድ ይሆናል። አይቻልም ልትዩ አትችም፣ ግን ያከብደዋል። የነጥብ ልዩነቱ ይሰፋል። አሁን ወደ መጨረሻው ስፕሪንት ላይ ነው እየሄድን ያለ ነው እና አርቴታ ራሱ ጨዋታው ካለቀ በኋላ ነው የማንቸስተር ሲቲን ውጤት የሰማው። አይ ቲንክ በዚህ ሁኔታ ውስጥ እያሉ ጓርዲዮላም ሚኬል አርቴታም ማንቸስተር ሲቲ እንደዚህ እየሆነ ነው፣ አርሰናል እንደዚህ እየሆነ ነው የሚለው ላይ የሚጠመዱ አይመስለኝም። ቡድኖቻቸው ራሳቸው በአጣብቂኝ ውስጥ ስለነበሩ ማንቸስተር ሲቲ የመጨረሻው ደቂቃ ላይ ነው ሙሪሎ ከመስመር ላይ ኳሱን ያወጣው። አርሰናል ደግሞ 1-0 ብቻ ነው ይመራ የነበረው። ስለዚህ 1-0 እስከሆነ ድረስ በማንኛውም የጨዋታው ጊዜ ምንም ነገር ሊፈጠር ይችላል። በግጥ አርሰናል አንድ በጣም ትልቅ ኳሊቲ ያለው በዚህ ውድድር ዘመን ለ35ኛ ጊዜ ነው የመጀመሪያውን ጎል ቀድሞ ያስቆጠረው። 31ን አሸንፏል። አስቀድሞ ጎል ካስቆጠረ ጨዋታዎች ያሸንፋል ብዙ ጊዜ። ስንት ፐርሰንት እንደሆነ አላውቅም፣ ከ35 31
ጨዋታ አሸንፏል ቀድሞ ጎል ካስቆጠረ። በዚህ በጣም ጥሩ ሪከርድ አለው። ግን ደግሞ በቅርብ ጊዜ በወልቭስ ጨዋታ ያየነው ድራማ ከብሬንፎርድም ጋር 1-0 ሲመራ ቆይቶ ነበር ብሬንፎርድ ያቻነቱን ጎል ያስቆጠሩ። እንደዚህ አጣብቂኝ ውስጥ የገባባቸው አንዳንድ ጨዋታዎች ስለነበሩ በፍጹም ኮምፎርታብል የሚያደርግ አልነበረም። ግን አይን ከትናንትናው ጨዋታ በኋላ ክሊር ፌቨራይት ነው አርሰናል ዋንጫውን ለማሸነፍ። ስራውን መስራት አለበት ግን ፌቨራይት ነው። 8 ጨዋታ እየቀረው በ4 ነጥብ የምትመሪ ከሆነ ከቀሩት 8 ጨዋታዎች 5ቱን በሜዳሽ የምታሸንፊ ከሆነ ከሲቲ በስተቀር ከቶፕ 7 ቡድኖች ጋር አሁን ካሉት ከ1 እስከ 7 ካሉት ቡድኖች ጋር ከየትኛውም ጋር ከሲቲ በስተቀር ጨዋታ የማይቀረው ከሆነ ኦፍ ኮርስ ፌቨራይት። የነጥብ ልዩነቱም በሜዳው የሚያደርጋቸውን ጨዋታዎች ብዛትም ሲቲ ለምሳሌ ከቀሩት 9 ጨዋታዎች 5ቱን ከሜዳ ውጪ ነው የሚያደርገው እና የሲቲ የዚህ ውድድር ዘመን ከሜዳ ውጪ ሪከርድ ደግሞ ጥሩ አይደለም። ከ13 ጨዋታዎች አይ ቲንክ 6ቱን ያሸነፈው ከ50% በታች ነው ከሜዳ ውጭ ያሸነፈው እና ይህንን ሁሉ ስሌት ስታይ የምሽቱ ሁኔታ በጣም ትልቅ ልዩነት የሚያመጣ ይመስላል ነው ማለት የሚቻለው። ግን ገና 8 ጨዋታዎች ይቀሩታል። በጣም ያን ያህል ሰፊ ልዩነት አይደለም እና ኤቲሃድ ላይ እንግዲህ ይህንን በቃ ሲቲ አርሰናልን ያሸንፋል በሚል ፐርሰፕሽንም ነው እሱ ልክ እንደ ጊቭን ተሰጥቶ እኮ እንደ ያን ያህልም ቀላል አይመስለኝም። ማለት በሁለት ቶፕ ክላስ ቡድኖች መካከል የሚደረግ ጨዋታ ስለሆነ አሁን ብዙ ጊዜ ስንል ሲቲ አርሰናልን ያሸንፋል ከሚል ፐርሰፕሽን በመነሳትም ጭምር ነው እንጂ ለሱም ቢሆን ዋስትና የለሽም። ሲቲ አርሰናልን ያሸንፋል ብሎ መደምደም ይቻል አይመስለኝም። ቡድኖች በጣም ተቀራራቢ ሁኔታ ውስጥ ያሉ ናቸው። እንዲያውም አርሰናል የበለጠ የተሟላ ቡድን ይመስላል በሌሎች በጠቅላላ በጨዋታ ውስጥ ባሉት ገጽታዎች ማለት ነው። መከላከልንም ማጥቃትንም ሁሉንም ባላንስ በማድረግም ማለት ነው። እነዚህ ሁሉ ወሳኝ ኮምፖነንቶች ባላንስ በማድረግ አይ ቲንክ የፕሪሚየር ሊግ የተሻለው ቡድን። እንደዛ ከሆነ የኢቲሃዱን ጨዋታም ቢሆን ሲቲ ያሸንፋል ብሎ ደምድሞ ለመናገርም ያስቸግራል። ያው በአብዛኛው እንዲህ አይነት አስተያየት ስንሰጥ ሲቲ ቢያንስ ያ እድል አለው፣ አርሰናልን የሚገጥምበት እድል አለው፣ ከአርሰናል 3 ነጥብ የመውሰድ እድል አለው፣ አርሰናልን ከማሸነፍ የማስቆም እድል አለው ከሚል ሃይፖቴቲካል ከሆነ መላምታዊ ከሆነ ነገር ነው የምንነሳው እንጂ መጫወት አለባቸው። እስካልተጫወቱ ድረስ ውጤቱን ለሲቲ 3 ነጥብ ብለሽ ልትሰጪው አትችይም። መጫወት አለባቸው፣ ሲቲ ማሸነፍ አለበት። እሱ ደግሞ ቀላል ስራ አይሆንም እና ለአርሰናል በቅርብ ሳምንታት እንደምናያቸው እንደ አንዳንድ ጨዋታዎች ጥሩ ፐርፎርማንስ አልነበረም። በተለይ ማጥቃቱ ጥሩ አልነበረም። በተለይ ከኳስ ጋር የነበረው የቡድኑ ሁኔታ ጥሩ አልነበረም። በጊዜ ነው ጎል ያስቆጠረው። 300ኛ ጨዋታው ነው ትላንትና ቡካዮ ሳካ ለአርሰናል ተጫዋችነት ያደረገው። አምበል ሆኖ ነው የገባው። ማርቲን ኦዴጋርድ በድጋሚ አልነበረም እና በጊዜ ነው ጎል ያስቆጠረው። ስለዚህ በጨዋታው ውስጥ በውጤቱ ላይ ሊኖር የሚችለው ነርቭ ጭንቀት ሴትል የሚያደርግ በጊዜ ጎል ያስቆጠረበት ጨዋታ ነበር። ግን እንደዚሁ ወልቭስ ላይ በጊዜ ጎል አስቆጥሮ ስለነበር በኋላ ሚንካፒዬ ጨዋታው 35 ደቂቃ እየቀረው ጎል አስቆጥሮ ስለነበር አለቀ ለማለት ያስቸግራል። ቀድሞ ጎል በማስቆጠር ያለው ሪካርድ በጣም ጥሩ ቢሆንም ከዛ በኋላ እግር ኳስ ነበር፣ ጥሩ እግር ኳስ ጨዋታ ነበር ለአርሰናል ለማለት በጣም ያስቸግረኛል። በጣም መጥፎ የማጥቃት ፐርፎርማንስ ነው የነበረው። ከዚች ጎል በኋላ ጎሉም ያው ትልቅ እድለኝነት ነበረው። ካርሎስ ባሌባ ዲፍሌክት አድርጎታል። እኔ ቫርብሩኸን ማዳን ነበረበት እላለሁ። ዲፍሌክሽኑ በጣም ትልቅ ዲፍሌክሽን፣ የኳሱን አቅጣጫ በመጠኑ እንጂ በትልቁ አላስቀየረውም። ስለዚህ ምንድነው በአጂሊቲ በአካላዊ ቅልጥፍና የቀለጠፈ አይመስለኝም። ትልቅ የግብ ጠባቂ ስህተት ተብሎ ላይ ገለጽ ይችል ይሆናል፣ ግን በሱ ደረጃ ባለ ግብ ጠባቂ እንዲዳን የሚጠበቅ ኳስ ነው። ዲፍሌክሽን ነበር። የአርሰናል የመጀመሪያ አጋማሽ የመጀመሪያና ብቸኛ ሙከራ የነበረው እሱ። ከዛ በኋላ ሌላ ሙከራ ለማድረግ 50 ደቂቃ ጠብቋል። አንድ ሙከራ ብቻ ነው ያደረገው። 0.01 ነው የአርሰናል የመጀመሪያ አጋማሽ ኤክስጂ የነበረው። ጨዋታው ሲያልቅም 0.43 ነው የነበረው። በመጠኑ ተሻሽሎ ይሆናል 6 ሙከራ በሁለተኛው አጋማሽ ስላደረገ ከ7ቱ ሙከራዎች 6ቱን በሁለተኛው አጋማሽ ነው ያደረገው። ስለዚህ እንደ ማጥቃት ካየነው ቪንቴጅ የአርሰናል የማጥቃት ፐርፎርማንስ ነበር ለማለት ያስቸግራል። ብቻ ሳይሆን በውድድር ዘመኑ አነስተኛ ሙከራ ያደረገበት፣ አነስተኛ ኤክስጂ ያስመዘገበበት፣ በኳስ ቁጥጥርም ጊዜ ቡድኑ በነበረበት ድክመት ምክንያት በቅብብል 76% ብቻ ነው የአርሰናል ተጫዋቾች የኳስ ቅብብላቸው ይሳካ የነበረው። ይሄ ደግሞ በመጀመሪያው ሳምንት ማንቸስተር ዩናይትድን ገጥሞ 74% ብቻ ነበር የአርሰናል ተጫዋቾች የኳስ ቅብብል ስኬት እዛ ጨዋታ ላይ።
ትላንትና 76% ነው የነበረው። ሁለተኛው መጥፎ የፓስ ኮምፕሌሽን የነበረበት ነው። ያው በመጀመሪያ አጋማሽ የአርሰናል ተጫዋቾችን የኳስ ቅብብል ብነግርሽ ምን ያህል ተቸግረው እንደነበር የሚያሳይ ነው። ኢንካፒዬ 6 ጊዜ ብቻ ፓስ አድርጓል። አንደኛ ግን እሱ ነው አርሰናል ውስጥ። ሳካ 4፣ ዮኬሬስ 4 እና ማርቲኔሊ 3 ፓሶችን ብቻ ነው ያጠናቀቁት በመጀመሪያ አጋማሽ። እነዚህ እንግዲህ የአርሰናል በጣም ቁልፍ ተጫዋቾች ናቸው። ከኳስ ጋር ከፍተኛ ችግር ነበረበት። እንግዲህ በቅርብ ጊዜ አርሰናል ትላንትን በመጠኑ ሳነሳው ነበር ከሌሎቹ ሲዝኖች የበለጠ ዳይሬክትነስን በቀጥታ መጫወትን በረጅም መጫወትን እንደ አንድ የማጥቂያ መሳሪያ ይጠቀምበታል። አሁን ባለፉት 2 ሲዝኖች ወይም ራያ ከመጣበት ጊዜ ጀምሮ በፊትም ግን አሮ ራምስዴል በነበረበትም ጊዜ ከዛ በፊትም በርንድሌይ ነው የአርሰናል ግብ ጠባቂ በነበረበት ጊዜ ሚኬል አርቴታ ከ90% በላይ የግብ ጠባቂዎቹ ፓሶች አጫጭር እንዲሆኑ የአጫጭር ቅብብል ቢልዳፕ የስሎ ቢልዳፕ የሚወድ አይነት አሰልጣኝ ነው የነበረው። በእርግጥ ራያ ከመጣባቸው ምክንያቶች መካከል አንደኛው ፓሲንግ ቫራይቲ ያለው በረጅሙ ኳስ መጣል ይችላል። ይሄም አንድ ችሎታ ነው። ልክ በማንቸስተር ሲቲ ኤደርሰን ሞራኤሽ እንደነበረው። ኤደርሰን በጣም ጥሩ ፓሰር ነው፣ ግን ኤደርሰንን በጣም ግሩም የሚያደርገው የፓሶቹ አይነት መብዛት ነው። አጭሩንም መካከለኛውንም ረጅሙንም መጫወት የሚችል መሆኑ ነው። ራያም እንደዚህ አይነት ችሎታ አለው። ግን በዚህ ውድድር ዘመኑ ከሌሎቹ ሲዝኖች የበለጠ ረጃጅም ኳስ ይጫወታል። ትላንትናም በአንድ በኩል የብራይተን ፕሬሲንግ ስላስገደደው ሊሆን ይችላል 18.5% የሚሆነው የራያ ኳስ በረጅሙ ይጣል የነበረ ወደፊት ይጣል የነበረ ነው እና በዚህ ውድድር ዘመን በአርሰናል የግብ ጠባቂ ቢልድ አፕ ውስጥ ከኋላ ግብ ጠባቂው በሚያገኛቸው የመልስ ምቶች ላይ ይሄን ያህል ፐርሰንት የሚሆነውን ኳስ ወደ ግብ ጠባቂው ጥሏል። ሁለተኛው ቅድም ያነሳሁት የማንቸስተር ዩናይትድ ጨዋታ የማንቸስተር ዩናይትድን ጨዋታ አንድ ሰበብ ማቅረብ ትችላለች። ኦልድ ትራፎርድ ላይ የተደረገ ነው። የሲዝን የመጀመሪያ ጨዋታ ነው። ከትልቅ ቡድን ጋር የተደረገ ጨዋታ ነው። ዩናይትድ በጣም በጥሩ ፐርፎርማንስ ላይ የነበረበት በጣም ጥሩ የተጫወተበት ጨዋታ ነው። ሶ ኤክስፕላኔሽን አለው። የትላንትናው ግን ይሄ ያው በቀደም ስለ ፋቢያን እርዝለር አነሳለሁ። በጣም ኢንትረስቲንግ ኮሜንቶች ሰጥቷል ትላንትና ከጨዋታው በኋላም ግን ከጨዋታው በፊትም ከአርቴታ ጋር የነበራቸውን ሁኔታ አይተሽ እንደሆን ለጠብ እንደ መጋበዝ አይነት የሚመስል መጨረሻ ላይም ባይጨባበጡ ይሻላቸዋል መሰለኝ የተያዩበት ሁኔታም በተለይ ፋቢያን እርዝለር አርቴታን ያየበት ሁኔታም ከጨዋታው በኋላ አንድ ቡድን ብቻ ነው ዛሬ እግር ኳስ ሊጫወት የመጣው እኔ በእንደዚህ መንገድ ከማሸነፍ ቢቀርብኝ ይሻለኛል የሚል በጣም ጠንካራ ኮሜንት ሰጥቷል ፋቢያን እርዝለር። ግን ተጠይቆ ነበር የሴንት ፖሊ አሰልጣኝ ነበር የሴንት ፖሊ አሰልጣኝ እያለ የሊግ ዋንጫ ወስደሃል ብለው ጠየቁት። እንግዲህ ያኔ የቡንደስሊጋ ዘቫይደ የሚባለው የጀርመን ሁለተኛ ዲቪዚዮን ወደ ቡንደስሊጋው ለማደግ የሚደረግ ዲቪዚዮን ውስጥ ነው የነበረው እና ሻምፒዮን ተብላ አይገለጹም እንደ አይነት አሰልጣኞች። ለምሳሌ ቻምፒዮንሺፕ ዋንጫ የሚያሸንፍ አሰልጣኝ በቃ ቡድኑን አሳደገ እንጂ ሻምፒዮን ሆነ አይባልም አይደል? ግን እንደዛ ብሎ ጠየቀው ጋዜጠኛውና ተገረመና ሳቀና እኔ ለሚኬል አርቴታ ምክር የምሰጠው በእኔ ግምት ከጓርዲዮላ ጋር የፕሪሚየር ሊግ ቤስቱ አሰልጣኝ ነው አለና ግን እንደው ስለ ልምድ ከሆነ በዚህ ጊዜ በጣም ወሳኙ ነገር እኔ እንደገባኝ ከእኔ ጥቂት ልምድ ዋናው ነገር ሜንታሊቲ ነው። ከዚህ በኋላ የፐርፎርማንስ የቴክኒክ የታክቲክ የምናምን ጉዳይ አይመስለኝም። ስለዚህ ከኔ ልምድ ማለት የምችለው እሱ ነው። እኔ ለሱ መምከር አልችልም፣ ግን በሴንት ፖሊ በነበርኩበት ጊዜ የሜንታል ጉዳይ ነው። አሁን ይሄ እንግዲህ እኔ ያ ፍርሃት ይሁን ስህተት ላለመስራት መፍራት ይሁን ምን እንደሆነ አላውቅም። በቅርብ ጊዜ የአርሰናል ፐርፎርማንሶች የቶተናሙን ጨዋታ እንደ ኤክሰፕሽን ወስደን ከዛ በስተቀር ያሉት አብዛኞቹ ጨዋታዎች ላይ በፐርፎርማንስ በኩል ጥሩ ፐርፎርማንሶች አይደሉም። አብዛኞቹ ፐርፎርማንሶች ቢያንስ በኳስ ቁጥጥር ጊዜ ቢያንስ በማጥቃት ኢኒሺዬቲቭ ጊዜ ያሉትን ፐርፎርማንሶች ማለት ነው እና ለአርሰናል ደጋፊዎች በፍጹም ምቾት የሚሰጥ ብቃት አይደለም ቡድኑ በተለይ በመጀመሪያ አጋማሽ ያሳየው። በሁለተኛው አጋማሽ ለውጦቹ ማድረግ ከጀመረ በኋላ አንድ ሰዓትም ሳይሆነው ነው ካይ ሃቨርትስንና ሊያንድሮ ትሮሳርን ያስገባው። ቢያንስ ጨዋታ መቆጣጠርን በተመለከተ የብራይተንን አደገኝነትን መቀነስ በተመለከተና ሀፍ ቻንስስ ቢሆኑም የተወሰኑ የጎል እድሎችን መፍጠርን በተመለከተ በመጠኑ ተሻሽሏል በሁለተኛው አጋማሽ ከነዛ ለውጦች በኋላ። እነዛ ለውጦችን በጣም አስፈላጊ ለውጦች ነበሩ። ግን እንደ ፐርፎርማንስ ግን ምንድነው ይሄ አንዋቸብል የሚሉት አለ ለማየት ምንም ማይጋብዝ በጣም መጥፎ ጨዋታ ነበር። እንደ ገለልተኛ እንደ እግር ኳስን እንደሚወድ ሰው ለመዝናናት ከሆነ የምታዩ የሚያዝናና ጨዋታ በጭራሽ አልነበረም። ከአርሰናል ደጋፊዎችን በኩል እንግዲህ ካዝናናቸው የሚያዝናናቸው የጨዋታ የመጨረሻ
ውጤት ነው። ግን በእኔ ግምት በዚህኛው የውድድር ዘመን ወቅት በጣም ማተር የሚያደርገው በተለይ 22 ዓመት ዋንጫ ሳይወስድ ለቆየ ቡድን ማተር የሚያደርገው የፐርፎርማንስ ማለት የጨዋታ ውበት ጉዳይ ይመስለኛል። መንሱር አብዱልቀኒ ኦፊሻል በተሰኘው የዩቲዩብ ቻናላችን ከ531 ሺህ በላይ ሰብስክራይበርስ ባሉት በዛ በኩል እየተደመጠ ይገኛል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም ላስታውሳችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር ብታደርጉልን ተደራሽነታችን ይሰፋልናልና ምስጋናችን ላቅ ያለ ነው። ወደ ዋንጫው አንድ እርምጃ ወደፊት። ስለዚህ ለአርሰናልም እያንዳንዱ ጨዋታ እንደ ፍጻሜ በሚታይበት በዚህ ሰዓት ወደ ብራይተን ሄዶ መጫወት ምንም ሆነ ምን ቀላል እንደማይሆን ከጨዋታ በፊት ግልጽ ነበር። ግን ደግሞ የአእምሮ ጨዋታም ተጫውተዋል ወጣቱ አሰልጣኝ ፋቢያን ሃዝለር። ሚኬል አርቴታ ደግሞ የእንግሊዝ ፕሪሚየር ሊግ የቁንጅና ውድድር እንዳልሆነ የውበት ፉክክር እንዳልሆነ ያውቃል። ስለ ቆመ ኳስ፣ ስለ ሴት ፒስ ጎሎች በተደጋጋሚ ሲጠየቅ እንደሚለው በእንግሊዝ ፕሪሚየር ሊግ አሁን ባለው እውነታ በውብ ጨዋታ ማሸነፍ የሚቻል አይደለም፣ ኢትስ ኢምፖሲብል ሲል ነበር። እና አርሰናል ተፎካካሪዎቹ በቆመ ኳስ ብዙ ጎሎች የሚያስቆጥሩበት የእንግሊዝ እግር ኳስ ኖርም ባለበት በዚህ ሰዓት እንዴት ነው ማንቸስተር ሲቲ ከ20ዎቹ ክለቦች ከቆመ ኳስ ጎል ዝቅተኛ ደረጃ ላይ ሊቀመጥ የቻለው? ጋዜጠኛውን ጥያቄውን አላስጨረሰውም ፔፕ። ጥሩ እኮ ነው ያለው። ከዛ ግን የጋርዲዮላ መልስ ግን ምጸት ያለው ይመስላል። በሴት ፒስ ላይ ለምን ይበልጥ አትሰራም ብሎ ጋዜጠኛው ሲጠይቀው I don't have much time ነው ያለው። ማረፍ እፈልጋለሁ፣ በቂ ጊዜ የለኝም፣ ተጨማሪ የስልጠና ጊዜ ያስፈልጋል ለማለት መሰለኝ። በሌሎች ጉዳዮች ላይ ትኩረት ማድረገው ይበቃኛል አይነት ነው የጋርዲዮላ ይሄ አስተያየት። በገደምዳሜ ሌሎችን ለመውቀስ ይመስላል። ለእንደዚህ አይነቱ ነገር እኔ ትኩረት አልሰጥም አይነት ነገር ከሰጠው ጊዜ ወስድብኛል፣ አሁን ደግሞ ማረፍ ፈልጋለሁ፣ እረፍት እያለ እውነትም እረፍት የሚፈልግ አሰልጣኝ እየሆነ ያየነው ነው ያለነው። እና ሚኬል አርቴታ ታዲያ ማንንም አይሰማም። እዚያ ቅድም እንዳልኳችሁ ፕሪሚየር ሊግ የውብ እግር ኳስ ውድድር እንዳልሆነ ያውቀዋል። ዋናው ነገር ውጤቱ ነውና ትላንትና ቡካዮ ሳካ ለ300ኛ ጊዜ ለአርሰናል በተሰለፈበት ምሽት ባስቆጠራት ተጨርፋ የገባች ጎል በዛው አሸንፎ ወጥቷል።